የተከበሩ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ የተከበሩ የሃይማኖት ተቋማት ጸሐፊና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢ ፓስተር ዘሪሁን ደጉ፣ የተከበራችሁ የወንጌል አገልጋዮችና የክብር እንግዶቻችን፣ የተከበራችሁ በእግዚአብሔር ጸጋ ዛሬ በአገልግሎት ቢሮው ሹመት ለመቀበል የተዘጋጃችሁ አገልጋዮች፣ የተከበራችሁ ቤተሰቦቻቸውና እንዲሁም በጌታ የተወደዳችሁ ቅዱሳን ሁሉ፣ በቅድሚያ ለዚህ የተወደደ ዕለት በጸጋው ጠብቆ ላደረሰንና ፍሬያማ ላደረገን እግዚአብሔር በክርስቶስ ኢየሱስ ምስጋና ይሁንለት። እንደ እግዚአብሔር ፈቃድና ምሪት የወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን ጌታ በሰጠኝ ራእይና መመሪያ መሰረት በእነዚህ በሀገራችን በኢትዮጵያ እንዲቋቋም ከሆነበት ከ1990 ዓመተ ምህረት ጀምሮ የእግዚአብሔር አምላካችን ምህረት በስቶልኝ እግዚአብሔር ከሰጠኝ ወንድሞችና እህቶች ጋር አብሬ በማገልገል ዛሬ ለሁለተኛ ዙር የአገልግሎት በዓለ ስሜት ኦርዲኔሽን 28 አገልጋዮችን እንደየጸጋቸው ለአገልግሎታቸው ዕውቅና ለመስጠት ስለበቃን የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። እነዚህ ዛሬ ለአገልግሎት ሹመት እንደጸጋቸው በእናንተና በእግዚአብሔር በአምላካችን ፊት የቀረቡት አገልጋዮች 25 ወንድሞችና 3 እህቶች ሲሆኑ ከምስራቅ ኢትዮጵያ 11 አጥቢያዎች በመጋቢነት 10 እጩዎችን በወንጌላዊነት 4 እጩዎችን በድምሩ 14 እጩዎችን ከሻሸመኔ አጥቢያ 1 ወንድምና 1 እህት በድምሩ 2 እጩዎች በመጋቢነት ከአዳማ አጥቢያ ወንድም በመጋቢነትና 1 ወንድም በመጋቢነትና 1 ወንድም በወንጌላዊነት 1 በአስተማሪነት በድምሩ 3 እጩዎችን ከአዲስ አበባ እናት አጥቢያ 2 በመጋቢነት 4 በወንጌላዊነት በድምሩ 6 እጩዎች የቀረቡ ሲሆኑ ከነዚህ ውስጥ 2ቱ እህቶች ናቸው። በመጨረሻ በቅርቡ አጥቢያ ባወጣነው አያት አጥቢያ 2 በመጋቢነትና 1 ወንጌላዊ በድምሩ 3 እጩዎች አቅርበናል። ይሄንን ሁሉ የሰራ እግዚአብሔር ስለወረ ለረዳን አምላካችን እግዚአብሔር ከፍ ያለ ምስጋና እንድታቀርቡልን እጠይቃለሁ። ከዚህም በመቀጠል የቤተ ክርስቲያኒቱ ጠቅላላ ጉባኤ ሰብሳቢ የሆኑት አቶ ሳሙኤል ኃይሌን ስለተሰበሰብንበት ዓላማና ስለ ቤተ ክርስቲያኒቱ እድገት አጭር ንግግር እንዲያደርጉልኝ በአክብሮት እጋብዛለሁ። በአክብሮት ተቀበሉልኝ። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሐዋርያችን እንዳስተዋወቁን ዛሬ በዚህ ስፍራ የሚካሄደውን የአገልጋዮች በዓለ ሲመትን በማስመልከት ንግግር አደርጋለሁ። በጽሞና እንደምትከታተሉኝ አምናለሁ። የተከበሩ የወንጌል ብርሃን ዓለም አቀፍ ቤተክርስቲያን መስራች ሐዋርያ ፓስተር ዳንኤል መኮንን፣ የተከበሩ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ የተከበራችሁ የወንጌል አገልጋዮችና የክብር እንግዶቻችን፣ የተከበራችሁ በእግዚአብሔር ጸጋ ዛሬ በአገልግሎት ቢሮ ሹመት ለመቀበል የተዘጋጃችሁ አገልጋዮች፣ የተከበራችሁ ቤተሰቦቻቸውና እንዲሁም በጌታ የተወደዳችሁ ቅዱሳን ሁሉ፣ በቅድሚያ ለዚህ የተወደደ ዕለት በጸጋው ጠብቆ ላደረሰንና ፍሬያማ ላደረገን ለእግዚአብሔር በክርስቶስ ኢየሱስ ምስጋና ይሁንለት። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን እንደ ኢትዮጵያውያን አቆጣጠር ከ1990 እስከ 2010 ዓ.ም አመሰራረትና እድገት ባጭሩ ከዚህ እንደሚከተለው አቀርባለሁ። አጀማመር። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን እግዚአብሔር ለሐዋርያ ዳንኤል መኮንን በሰጠው ራእይ እና በእርሳቸው ተቀባይነት መሰረት በ1990 ዓ.ም በታህሳስ ወር ውሃ ልማት ጀርባ በተለምዶ ቺቺኒያ እየተባለ በሚጠራው አካባቢ ከአንዲት ክርስቲያን እህት በተከራየ ቤት በይፋ ተጀመረ።
ሲጀመር ባለራእዩ ሐዋርያ ዳንኤል መኮንን የቤተ ክርስቲያኒቱን አገልግሎት ከጎናቸው በመሆን እንዲያገለግሉ ለመጋቢ ሰለሞን መንገሻ ራእያቸውን ለማካፈልና በሙሉ ጊዜ አገልጋይነት በመቀበል ቤተ ክርስቲያኒቱ አገልግሎት እንድትጀምር ተደረገ። ከቤተ ክርስቲያኒቱ ተከላ ጎን ለጎን ከመንግስት ፈቃድ ማግኘት የመጀመሪያው ሂደት በመሆኑ የካቲት 25 1990 ከመንግስት ፈቃድ ተገኘ። መንፈሳዊ እንቅስቃሴ በዚህ የቼቼንያ እየተባለ በሚጠራው አካባቢ ረቡዕና አርብ ብቻ አስፈላጊ የሆኑ ማቴሪያሎች ባልተሟሉበት መልኩ የጸሎትና የአምልኮ ፕሮግራም መካሄድ ተጀመረ። በመስከረም ወር 1991 ዓ.ም በኖርዌጂያን ሚሽን አጠገብ ያለውን ግቢ በመከራየት ረቡዕ መስከረም 6 1991 ዓ.ም አገልግሎት ሲጀመር በዚያን ቀን 8 ሰዎች ጌታን ተቀበሉ። ከዚያም በመቀጠል በየጊዜው ሰዎች እየዳኑና ወደ እግዚአብሔር መንግስት እየተጨመሩ መጡ። አስፈላጊውን ትምህርት በመስጠት ተጠምቀው የደቀ መዛሙርትነት አገልግሎትና ማዘጋጃ ትምህርት በማስተማርና በጌታ እንዲጸኑና እንዲበረቱ ተገቢውን ክትትል በማድረግ በሙሉ ጊዜ አገልግሎት፣ በጠቅላላ ጉባኤ መሪነት፣ በስራ አመራር ቦርድ አገልግሎት፣ በማኔጅመንት አገልግሎት፣ በሽምግልና፣ በድቁና፣ በመስተንግዶ፣ በመዘምራን፣ በአምልኮ መሪነት፣ በጸሎት አገልግሎት፣ በቤት ለቤት የመጽሐፍ ቅዱስ ጥናት መሪነት፣ የድነት ትምህርት አስተማሪዎች፣ በእህቶች አገልግሎት፣ በወጣቶች፣ በታዳጊዎችና በሕፃናት እንዲሁም በምግባረ ሰናይ በመሳሰሉ የአገልግሎት ዘርፎች የሚያገለግሉ ከ500 ያላነሱ አገልጋዮችን አፍርታ በሳምንት 3 ቀናት ፕሮግራም የምታካሄድ ሲሆን እሁድ በሚካሄደው የሁለት ፈረቃ ፕሮግራም ከ1500 እስከ 2000 ምዕመናን በሐዋርያ አጥቢያ በየእሁዱ የሚሳተፉበትን መንፈሳዊ አገልግሎቶች እየሰጠች የምትገኝ ሲሆን በአዲስ አበባ ከተማ በተጨማሪም በአየር ጤናና በአያት አጥቢያዎች በመክፈት እንዲሁም በመላው ኢትዮጵያ ባሉ አጥቢያዎች ከ20 በላይ ምዕመናንን በማገልገል ላይ ትገኛለች። ቤተ ክርስቲያናችን ባለፉት ጥቂት ዓመታት ተግዳሮቶች ቢገጥሟትም እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በሮሜ 8:28 የእግዚአብሔር ቃል እንደሚል ነገርን ሁሉ ለበጎ በሚለውጠው አምላክ አደራረግ አንድነቷ እየተጠናከረበትና በተለያዩ የአገልግሎት ዘርፎችና በተለይም በከፍተኛ የወንጌል ስርጭት አገልግሎት አድማሷ የሰፋበት ጊዜ ሆኖ አግኝተነዋል። ቤተ ክርስቲያኒቱ በክልሎችና በአዲስ አበባ ካሏት አጥቢያዎች ማለትም በአዳማ 1 አጥቢያ፣ በህርና 1 የምስራቅ ማስተባበሪያ ቢሮና 1 አጥቢያ፣ በድሬዳዋ በአሰበ ተፈሪ እንዲሁም በሻሸመኔና በአዲስ አበባ እናት ቤተ ክርስቲያን ሐዋርያ አጥቢያ ሙሉ ጊዜያቸውን ሰጥተው እያገለገሉ ለነበሩ 28 አገልጋዮች ህዳር 2006 ዓ.ም የመጀመሪያ ዙር ለአገልጋዮች እንደየስጦታቸው ቢሮዎች ሹመት የሰጠች መሆኑ የሚታወቅ ሲሆን ባለፉት 4 ዓመታት ከ8 በላይ አጥቢያዎችና ከ15 ያላነሱ የወንጌል ስርጭት ጣቢያዎች የተቋቋሙ ሲሆን ዛሬ በእነዚህ ቦታዎች በሙሉ ጊዜያቸውን በመስጠት በማገልገል ላይ ያሉ 28 አገልጋዮች ለክህነት ሹመት ለመቀበል ዛሬ በፊታችን ይገኛሉ። በዛሬው ዕለት የተሾሙትን አገልጋዮች ጨምሮ ቤተክርስቲያኒቱ 60 የሚሆኑ ሙሉ ጊዜያቸውን ለጌታ በመስጠት በተለያዩ አገልግሎት ቢሮዎች የሚያገለግሉ አገልጋዮች አሏት። ዝርዝራቸውን እንደሚከተለው ነው። አዲስ አበባ ሐዋርያ አጥቢያ ሐዋርያ ብዛት 1፣ አዲስ አበባ ሐዋርያ አጥቢያ መጋቢ ብዛት 2፣ አዲስ አበባ ሐዋርያ አጥቢያ ወንጌላዊ ብዛት 2፣ አዲስ አበባ ሐዋርያ አጥቢያ እጩ አገልጋዮች 6 በዛሬው ዕለት ሹመት ለመቀበል የተዘጋጁ። አዲስ አበባ አየር ጤና አጥቢያ መጋቢ 2፣ አዲስ አበባ አየር ጤና አጥቢያ ወንጌላዊ 1፣ አዲስ አበባ አያት አጥቢያ እጩ አገልጋዮች 3 በዛሬው ዕለት ሹመት ለመቀበል የተዘጋጁ። አዳማ ልዩ ዞን አጥቢያ መጋቢ 3፣ አዳማ ልዩ ዞን አጥቢያ ወንጌላዊ 1፣ አዳማ ልዩ ዞን አጥቢያ እጩ አገልጋዮች 2 በዛሬው ዕለት ሹመት ለመቀበል የተዘጋጁ። አዳማ ስላሴ አጥቢያ መጋቢ 1፣ አዳማ ስላሴ አጥቢያ እጩ አገልጋይ 2 በዛሬው ዕለት ሹመት ለመቀበል የተዘጋጁ። ሻሸመኔ አጥቢያ መጋቢ 1፣ ሻሸመኔ አጥቢያ እጩ አገልጋዮች 2 በዛሬው ዕለት ሹመት ለመቀበል የተዘጋጁ። ሐዋሳ አጥቢያ መጋቢ 1፣ መቂ አጥቢያ መጋቢ 1፣ ሂርና ማስተባበሪያ ቢሮ መጋቢ 1፣ ሂርና አጥቢያ እጩ አገልጋዮች 2 በዛሬው ዕለት ሹመት ለመቀበል የተዘጋጁ።
ዶባ አጥቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። መጣቀሻ አጥቢያ እጩ አገልጋዮች 2 በዛሬው ዕለት ሹመት ለመቀበል የተዘጋጀ። መሰላ ጣቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። አሰበ ተፈሪ አጥቢያ መጋቢ 2 በዛሬው ዕለት ሹመት ለመቀበል የተዘጋጀ። አሰበ ተፈሪ አጥቢያ አስተማሪ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ድሬዳዋ አጥቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ድሬዳዋ አጥቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። መቻራ የወንጌል ስርጭት ጣቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ትንሿ መጣቀሻ የወንጌል ስርጭት ጣቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ገንደ አዲ የወንጌል ስርጭት ጣቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ጋራ ቁፋ የወንጌል ስርጭት አጥቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ጎሊያ የወንጌል ስርጭት ጣቢያ እጩ አገልጋይ 1 በዛሬው ዕለት ሹመት ለመቀበል የተዘጋጀ። ዋና ቢሮ መጋቢ 1 አጥቢያዎች ዋና አስተባባሪ። ከላይ እንደተገለጸው የዛሬ 4 ዓመት በተመሳሳይ መልኩ በቤተ ክርስቲያኒቱ የመጀመሪያ ጊዜ የአገልጋዮች የሹመት ስነ ስርዓት ተደርጎ እንደነበር የምታወስ ሲሆን ቁጥራቸው እንደ ዛሬው 28 ነበር። የዛሬው በዓለ ሲመት ልዩ የሚያደርገው ደግሞ በአብዛኛው የአዲስ የወጡ አጥቢያዎች አገልጋዮችን አፍርተው ለሹመት በማብቃታቸውና ቤተ ክርስቲያን ፍሬያማ በመሆኗ ነው። በእነዚህ ጊዜያት ሁሉ አብሮን ለነበረና ፍሬያማ ላደረገን እግዚአብሔር ምስጋና እያቀረብኩ በጠቅላላ ጉባኤና በመስራች ሐዋርያችን ስም የተሰማኝን ደስታ ለመግለጽ እወዳለሁ። በድጋሚ የዛሬ ተሿሚ አገልጋዮችን እንኳን ደስ አላችሁ እያልኩ እንደቀደመው ሁሉ እናንተም በብዙ እጥፍ ፍሬ አፍርታችሁ እንዲሁ አገልጋዮችን ለሹመት የምናበቃበት ዓመት ይኖረን እላለሁ። አመሰግናለሁ። እግዚአብሔር አምላካችንን እጅግ አድርገን ስለዚህ ጊዜና ሰዓት እናመሰግናለን። ክብር ለእግዚአብሔር ለአምላካችን ነው። ከዚህ በመቀጠል ወደሚቀጥለው ፕሮግራማችን እንሄዳለን። የተከበሩ መጋቢ ዳንኤል መኮንን የወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን ባለራዕይና መስራች ሐዋርያ በዛሬው ዕለት እንደየጸጋቸው የክህነት ሹመት ለመቀበል ከየአጥቢያዎቻችን የተጠሩትን እነዚህን እጩዎች ለክህነት ሹመት እንዳቀርባቸው እንዲፈቀድልኝ በማክበርና በትህትና እጠይቃለሁ። ከዚህ በመቀጠል የስም ዝርዝራቸውን እስከነ ጸጋቸው እስከተለዩበት ጸጋ ጭምር በመጥራት ወደዚህ እንዲመጡ አገልጋዮችን ተራ በተራ እጠራለሁ። አገልጋይ አብነት እጅጉ ከሐረር አጥቢያ መጋቢ። አገልጋይ ስዩም ደሞዜ ከሐረር አጥቢያ ወንጌላዊ። አገልጋይ እሸቱ መርጊያ ከድሬዳዋ አጥቢያ መጋቢ። አገልጋይ አለማየሁ ሲሳይ ከይርና አጥቢያ ወንጌላዊ። አገልጋይ ሐሰን ዑመር ከይርና አጥቢያ መጋቢ። አገልጋይ ያዝዬ ለገሰ ከጎሊያ አጥቢያ መጋቢ። አገልጋይ ወንዱ እሸቱ ከመቻራ አጥቢያ መጋቢ። አገልጋይ እንግዳ ሽብሩ ከመጣቀሻ አጥቢያ መጋቢ። አገልጋይ ሚሊዮን ዓለሙ ከመጣቀሻ አጥቢያ መጋቢ። አገልጋይ ሉሉ ከበደ ከገንዳ አዲ አጥቢያ መጋቢ። አገልጋይ ዮሴፍ ታደሰ ከታችኛው መጣቀሻ መጋቢ። አገልጋይ ታፈሰ ታደሰ ከጋራ ቁፋ መጋቢ። አገልጋይ ብሩክ አበበ ከመሰላ አጥቢያ ወንጌላዊ። አገልጋይ መስፍን ፍቃዱ ከዶባ አጥቢያ ወንጌላዊ። አገልጋይ ቢንያም ግርማ ከሻሸመኔ አጥቢያ መጋቢ። አገልጋይ እጅጋየው እምሩ ከሻሸመኔ አጥቢያ መጋቢ። አገልጋይ ለገሰ ባልቻ ከአዳማ ልዩ ዞን አስተማሪ። አገልጋይ ጥበቡ መርጊያ ከአዳማ ልዩ ዞን ወንጌላዊ። አገልጋይ በነበሩ አሻግሪ ከአዳማ ስላሴ አጥቢያ መጋቢ። አገልጋይ ቢንያም ነጋሽ ከአዲስ አበባ አዋሬ መጋቢ።
አገልጋይ መላከ ሰላም ቦጋለ ከአዲስ አበባ አዋሪ አጥቢያ መጋቢ፣ አገልጋይ ታደሰ ሰይፉ ከአዲስ አበባ አዋሪ አጥቢያ ወንጌላዊ፣ አገልጋይ ብስራት አድማሱ ከአዲስ አበባ አዋሪ አጥቢያ ወንጌላዊ፣ አገልጋይ አልሻም ደመና ከአዲስ አበባ አዋሪ አጥቢያ ወንጌላዊት፣ አገልጋይ ሙሉወርቅ ጌታውን ከአዲስ አበባ አዋሪ አጥቢያ ወንጌላዊት፣ አገልጋይ ያሬድ አበበ ከአዲስ አበባ አያት አጥቢያ መጋቢ፣ አገልጋይ ግርማ ሰማን ከአዲስ አበባ አያት አጥቢያ መጋቢ፣ አገልጋይ አሰፋ ጉርሙ ከአዲስ አበባ ከአያት አጥቢያ ወንጌላዊ እጩ ሆነው ቀርበዋል። እነዚህን እንደገና ሞቅ ያለ ጭብጨባ እንድትቀበሉልን በአክብሮት እየጠየቅኩኝ በዓለ ሲመቱን ለማካሄድ የክህነት ሹመቱን አሰጣጥ ለማካሄድ ሐዋርያው ዳንኤል መኮንን ወደዚህ እንዲመጡ በጌታ ፍቅርና ትሕትና እጠይቃለሁ። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ይሄ ከ5 እስከ 7 ደቂቃ ወይ እስከ 10 ደቂቃ የሚፈጅ ስነ ስርዓት ነው። ክቡር ስለሆነ በቤተ ክርስቲያናችን ስነ ስርዓት መሰረት በዚህ ጊዜ በመሃሉ ላይ ጸሎት በሚደረግበት ጊዜ ሁላችሁም በኋላ ነው ስነግራችሁ ትቆማላችሁ። በመጽሐፍ ቅዱስ እንደተገለጠው እግዚአብሔር በዘመናት ሰዎችን ለአገልግሎት ሲጠራቸውና ሲለያቸው እንመለከታለን። ስለዚህም ዓላማውን እንዲያስፈጽሙ በብሉይ ኪዳን ጥሪ የደረሳቸው ኖህ፣ አብርሃምና ሙሴ እንደ ምሳሌ ሊጠቀሱ ይችላል። ወደ አዲስ ኪዳን ስንመጣ ኢየሱስ 12ቱን ደቀ መዛሙርት በመምረጥ ሐዋርያት ብሎ ሲሾማቸው እናያለን። የመጀመሪያይቱም ቤተ ክርስቲያን ለመንግስቱ ወንጌል ሥራ በመንፈስ ቅዱስ ምሪት በጸሎትና እጅ በመጫን ለይታቸዋለች። ዛሬ በዚህ ስፍራ የተሰበሰብነው ወንድሞችንና እህቶችን እግዚአብሔር ለጠራቸው አገልግሎት ለመለየትና ለመጋቢነትና ለወንጌላዊነት ለመሾም እግዚአብሔር ይህንን ሥርዓት ይባርክ ዘንድ እንጸልይ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እንባርካለን። ለዚህ ጊዜ ያደረስከን እነዚህም ደግሞ ታላቅ ኃላፊነትን በትከሻቸው ላይ ለመሸከም በአንተና በሕዝብ ፊት እግዚአብሔር የዘላለም አባት ቃል የሚገቡትን እንደሚገቡት ቃል መኖር እንዲችሉና እግዚአብሔር እንደሚገቡት ቃልም መራመድ እንዲችሉ ጸጋህን አፍስላቸው። እግዚአብሔር ሆይ በዚህ ጊዜም በጸሎታችን ጊዜ ላይ የበዓለ ሃምሳው እሳት እንዲነካቸውና ሕይወታቸውን እንዲያጠራው ለበለጠ ክብር፣ ለበለጠ ቅባት፣ ለበለጠ አገልግሎት እንዲያዘጋጃቸው እንለምንሃለን። በመካከላችን ስላለህ ክብርና ምስጋና ታላቅነት ላንተ ለአምላካችንና ለጌታችን ይሁን። አሁን ይህን ሥርዓት ለመፈጸም የኢትዮጵያ ወንጌል ብርሃን ቤተ ክርስቲያን የጠቅላላ ጉባኤ ምክትል ሰብሳቢ የሆኑት ወንድማችን ዶክተር ዳንኤል ታደሰ ለተሿሚዎቹ መጽሐፍ ቅዱስ እንዲሰጡ ጠይቃለሁ። ይሄን እነሱ መጽሐፍ ቅዱስን እየተረከቡ በየቤታቸው መጽሐፍ ቅዱስ እንዳለ እናውቃለን። ይህ ግን በእግዚአብሔርና በእናንተ ፊት ቃል ኪዳን የገቡበት መጽሐፍ ቅዱስ ስለሆነ በሕይወታቸው ዘመን ሁሉ ማስታወሻ ይሆናቸዋል። እንዴት ሊመላለሱ እንደሚገባቸው፣ አደራቸውን ሊፈጽሙ እንዴት እንደሚገባቸው የሚገልጽ ነው። ስለዚህ እግዚአብሔር አምላካችንን በእውነት በጣም አድርገን እናመሰግናለን። በፊታችን ስላሉት ወደ 28 የሚሞሉ ተሿሚዎች እግዚአብሔር ይመስገን እላለሁ። ነገር ግን በይበልጥ ደግሞ እህቶችን ሳይ ስሜቴን መደበቅ አልችልም። እጅግ በጣም ደስ ይለኛል። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ሃሌሉያ። እንደምታውቁት ባህላችን እህቶችን የሚያይበት መንገድ ለየት ያለ ነው።
ነገር ግን ቤተ ክርስቲያን ያንን ባህል በመስበር በእግዚአብሔር ፊት ያላቸውን የከበረ ስፍራ በማወቅ ወደ ስፍራቸው እንዲመጡ ያደረገች ስለሆነ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አሁን ሁላችንም እንድንቆም ጠይቃችኋለሁኝ። ቃል ኪዳን የሚገቡበት ጊዜ ስለሆነ እና እንደ ክህነት ሰጪኔ የምጠይቃቸው ጥያቄ አለ። ያንን እነሱ ደግሞ መልስ ይሰጣሉ። በቀኝ እጃቸው መጽሐፍ ቅዱሳቸውን ወደ ላይ እንዲያነሱ ጠይቃለሁ። በግራ እጃቸው ቃል ኪዳን የሚገቡበትን የሚያነቡትን ጽሑፍ ይይዛሉ። ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። እንዲህ የሚለውን የጌታን ድምፅ ሰማው። ማንን እንልካለን? ማንስ ይሄድልናል? የክርስቶስን ጥሪ ሰምቻለሁ። በኢሳይያስ መጽሐፍ እንደተገለጠው እነሆ እኔ ላክህ። እናንተ ወንድሞችና እህቶች የወንጌል አገልጋይ በመሆን ቃሉን በመስበክ በማስተማር በሕይወታችሁ ምሳሌ በመሆን አገልጋይ መሆን የሚያስከፍለውን ዋጋ ተገንዝባችኋል? አዎ፣ በማስተዋል ተገንዝቤያለሁ። ኢየሱስ እርሱ ክርስቶስ እንደሆነ የሕያው የእግዚአብሔር ልጅ መሆኑን ቅዱስ ቃሉ የእግዚአብሔር ቃል መሆኑን መዳን በእምነት እንደሆነ ታምናላችሁ? አዎ፣ በፍጹም ልቤ አምናለሁ። የክርስቶስን ቤተ ክርስቲያን ለመስራት አካሉን ለመገንባት የእግዚአብሔርን ሕዝብ ለአገልግሎት ለማዘጋጀት ለአንድነት እርሱን ለማወቅና ለማሳወቅ ትተጋላችሁ? እግዚአብሔር በሚሰጠኝ ኃይልና ጸጋ ይህን ለማድረግ እተጋለሁ። በቤተሰባችሁና በምትኖሩበት ማህበረሰብ መካከል በፍቅር በመመላለስ ሌሎችን በቃልና በሕይወታችሁ ምስክርነት ኢየሱስን እንዲያውቁ በሕይወታችሁ በአገልግሎታችሁ ክርስቶስን ታንጸባርቃላችሁ። ለኢየሱስ ክርስቶስ ለመኖርና እርሱን ለመምሰል የሕይወቴ ዓላማና ዕቅድ አድርጌያለሁ። ለዚህም እርሱንና የማገለግለውን ጸሎት እጠይቃለሁ። አሁን ለአገልጋዮቹ እጆቻቸው ተጭኖ የሚጸለይበት ጊዜ ይሆናል። ዲያቆናት አስፈላጊውን ዝግጅት ያደርጉልናል። በዚህ ጊዜ በጸሎት የሚተባበሩንን እንግዶቻችንን ቃሉንም ያካፈሉንን ወደዚህ እንጠይቃለን። ፓስተር ሞክሪያ፣ ፓስተር ጻድቁ፣ ወንድም ሳሙኤል ወደዚህ ትመጡልናላችሁ ወደ መድረኩ ላይ እና ዲያቆናት እንድታመጧቸው ወደዚህ እጠይቃለሁ። መድረካችን እጅግ ሰፊ አይደለም። ይሁንና በዚህ ሁኔታ ላይ ለማስተናገድ ያበቃን እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ይሄ መድረካችን ይሰፋል፣ ይለጠጣል። በብዙ መቶ የሚቆጠሩ ዘማሪያንና አገልጋዮችን መያዝ የሚችልበት ሁኔታ እግዚአብሔር ያመቻችልናል። ለዚህ ቃል አሜን እንበል ባካችሁ። በዚህ ጊዜ እጆቻችሁን በእነርሱ ላይ ተሰርፋላችሁ። ወንድም ሳሙኤል በጸሎት ትመራናለህ። እግዚአብሔር ይመስገን። እናንተ ትንበረከካላችሁ። በዚህ ጊዜ ዘይት እንቀባለን። ጌታ የተመሰገነ ይሁን። ፓስተር እጆቻችሁን መጫን ትችላላችሁ። እግዚአብሔር ይመስገን። እዚህ ትመጣ ወንድማችን ማይክ እናቀብላለን። ክብር ለእግዚአብሔር ይሁን።
እስቲ ሁላችንም እጆቻችንን እንዘረጋና እግዚአብሔር በዚህ በተሰጣቸው ጸጋ የሚያገለግሉበት አቅም የሚያገለግሉበት ጸጋ የሚታመኑበት እንደገቡትም ቃል ያው ምስክር የሚሆኑበትን ጸጋ እግዚአብሔር እንዲሰጣቸው እኛም ደግሞ አብረን እንድንቆምና እንድናግዛቸው እስቲ እጆቻችን ዘርግተን እንጸልያለን። እነሱ እጅ እየጫኑ እየጸለዩላቸው ሐዋርያውም ቅባት እየቀቧቸው እኛ ግን እጆቻችን ዘርግተን ጥቂት እንድንጸልይ ዛሬ ያልጸለይንበት ነገ ሰራተኛ ሊሆንልን አይችልም። ስለዚህ እጆቻችን ዘርግተን እንጸልያለን። እስቲ ሁላችንም በአንድነት የምንጸልይበት ጊዜ አለ። አሁን ግን እጆቻችንን ዘርግተን እንጸልያለን። ሁላችንም በልሳኖቻችንም እየተናገርን እንጸልያለን። የእግዚአብሔር እጅ በእነሱ ላይ ትሁን። 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 እግዚአብሔር ከክፉ ይጠብቃቸው። ቤታቸውን ከክፉ ይጠብቅ። ልጆቻቸውን ከክፉ ይጠብቅ። ቤተሰባቸውን ከክፉ ይጠብቅ። አገልግሎት ቤተሰብ ከማገልገል ይጀምራልና ለቤተሰባቸው ታማኝ ያደርጋቸው። ለልጆቻቸው ምሳሌ ያደርጋቸው። ለትዳር ጓደኞቻቸው ምሳሌ ያደርጋቸው። አገልግሎታቸው ከቤት ወደ ውጪ ይውጣ። አገልግሎታቸው ከቤት ተሰርቶ ወደ ውጪ ይውጣ። ልጆቻቸውን በማገልገል ከቤት ወደ ውጪ ይውጣ። ሕይወታቸው ተቀድሶ ከቤት ወደ ውጪ ይውጣ። አሜን ይውጣ። ቤታቸው ተፈውሶ ፈውስ ከቤታቸው ይውጣ። የሚያምንብኝ የሕይወት ምንጭ ውሃ ከሆዱ ይፈልቃል ተብሏልና ከቤታቸው አገልግሎት ይውጣ። ከቤታቸው አገልግሎት ይውጣ። ከቤታቸው አገልግሎት ይውጣ። ሕይወታቸው ተሰርቶ ይውጣ። ባህሪያቸው ተሰርቶ ይውጣ። በተሰራ ማንነት ወደ ህብረተሰቡ ይጠጉ። በተሰራ ቤተሰብ ወደ ህብረተሰቡ ይጠጉ። እስቲ ሁላችሁም ተናገሩባቸው። ተናገሩ። እጆቻችሁን ዘርግታችሁ ድምጾቻችሁን አውጥታችሁ ጥቂት እንድትናገሩ እድል እሰጣችኋለሁ። ሄፓዲያ ላቫጃላ ቫጋንዶስ ክራማዲያ ላቫጃላ ቫጋስ የተሰራ ህይወት፣ የተሰራ አገልግሎት፣ የተሰራ ደቀ መዝሙር የሆነ ህይወት በንግግሩ የሚጠነቀቅ በሚያደርገው እርምጃው የሚጠነቀቅ ለሚያገለግላቸው መንጋ የሚጠነቀቅ ይሄንን ያደርግላቸው እግዚአብሔር። ይሄንን ጸጋ ይስጣቸው እግዚአብሔር። ይሄንን ቅባት እግዚአብሔር ይቀባቸው። ከፓባዲያ ዱላቫጃላ ቫጋንዶ ሳፓዲያ ላቫጃላ ቫጋስ ሄማዲያ ላቫጃላ ቫጋንዶ ሄማዲያ ላቫጃላ ቫጋና ማዲያ ክሬማዲ ላቫጆ ለቫጎንዶሳ የሚቋቋማቸው ወገብ ጅማቱ ይፈታ። የሚቋቋማቸው ወገብ ጅማቱ ይፈታ። ወደ እነሱ የሚመጣበት መንገድ ድጥ ማጨለማ ይሆንበት። እነሱን የሚያይበት አይን ይውጣ። ልጆቻቸውን የሚያይበት አይን ይውጣ። የትዳር አጋሮቻቸውን የሚያይበት አይኑ ይውጣ። በክብር ደሙ የተሸፈኑ ይሆኑ። በክብር ደሙ የተሸፈኑ ይሆኑ። እንቅቧቃቸው በደሙ ይሸፈን። ኢኮኖሚያቸው በደሙ ይሸፈን። የተስፋ ቃላቸውን በፍጥነት ያገኙ። ጸጋ ይጨመርላቸው። ከዚህ ቀን በኋላ እንደ ድሮ ሆነው ወደ ጉባኤያቸው አይመለሱ። በአዲስ ኃይል ይመለሱ። በአዲስ ክብር ይመለሱ። በአዲስ ጸጋ ይመለሱ። በአዲስ እይታ ይመለሱ። በአዲስ ራእይ ይመለሱ። የቂስን ልጅ ምን አገኘው ተብሎ እንደተጻፈ አዲስ ነገር ያገኛቸው። ሕይወታቸውን አዲስ ነገር ያገኝ። ዘመናቸውን አዲስ ነገር ያገኝ። የሚያገለግሉበትን ማህበር አዲስ ነገር ያገኝ። እጆቻችንን እንደዘረጋን ወደዚህ ስመጣ እግዚአብሔር ወደ ውስጥ ያስቀመጠውን ቃል እንደ መታሰቢያ እንዲሆን አነብላቸዋለሁ። ለእግዚአብሔር ቃል ክብር ጸጥ እንልና እግዚአብሔር ወደዚህ ስመጣ የሰጠኝን ይሄንን ጊዜ ከተሰጠኝ ቆይቷልና ስጸልይ የሰጠኝን ቃል አነብላቸዋለሁ። እንግዲህ በሰማያትን ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው፣
እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። እንግዲህ ምህረትን እንድንቀበል የሚያስፈልገንን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ሁል ጊዜ ጸጋ ያስፈልጋችኋል። ሁል ጊዜ አዲስ ጉልበት ያስፈልጋችኋል። ሁል ጊዜ አዲስ ኃይል ይዛችሁ መግባት ያስፈልጋችኋል። ሁል ጊዜ ከፊቱ ማትጣጡ ሁኑ። የጸሎት መሰዊያችሁ ይታደስ። የዘላለም አባት ጌታ ልዑል እግዚአብሔር ሆይ ቤተክርስቲያንን ስለመሰረትክ፣ እግዚአብሔር ሆይ ቤተክርስቲያንን በቃልህ ስላቆምክ፣ የሰጣሃትን ምእመናን ደግሞ እንዲጠብቁና እንዲያገለግሉ፣ እንዲያስተምሩና እንዲገስጹ፣ በህይወት ምሳሌ እንዲሆኑ አገልጋይን ስለሰጠህ እናመሰግንሃለን። ቀድሞም አገልጋይ ስለነበረህ ዛሬም አገልጋይ ስላለህ የመከሩ ሰራተኞች ስለበዙ በኢየሱስ ስም እናከብርሃለን። ለዚች ቤተክርስቲያን ለተከልካት ተቋምህ እግዚአብሔር ሆይ እንደሰማነው ወደ 60 የሚሆኑ አገልጋዮችን ቀብተህ አሳድገህ ስለሰጠህ እናመሰግንሃለን። እግዚአብሔር ሆይ እነዚህ አገልጋዮች በንዕማን ቤት ሰራተኛ እንደነበረችው እንደዛች የቤት ሰራተኛ ለመንጋቸው ፈውስ ይሁኑ። ለምእመናን ፈውስ ምክንያት ይሁኑ። ምእመናን ለመባረካቸው ምክንያት ይሁኑ። ምእመናን ለመፈወሳቸው ምክንያት ይሁኑ። ምእመናን ለማደጋቸው ምክንያት ይሁኑ። የምእመናን ልጆች ለመባረካቸው ምክንያት ይሁኑ። ክህነት ምልጃ ነውና ለምእመናን የሚማልዱበት አቅም ይጨመርላቸው። ምእመናንን በደረታቸው ካህናት በኤፉዱ አማካይነት በደረታቸው ላይ ትውልድን በሙሉ ይዘው 12ቱን ነገድ ይዘው እንደቆሙ ለምእመናናቸው የሚቆሙበት ጸጋ ስጣቸው። እያንዳንዱን ምእመናን በደረታቸው ላይ ያስቀምጥላቸው። በስምና በአድራሻ ለምእመናን የሚጸልዩበት አቅም ይጨመርባቸው። እግዚአብሔር ሆይ ለታላቁ መከር ሰራተኛ አድርጋቸው። ከዚህ በኋላ ለሚነሳው ታላቅ ሪቫይቫል 50 ዓመት ብለን ከጠራነው በጥፍ የሚሆን ለመጨረሻው ዝናብ አዘጋጃቸው። ለመጨረሻው ዝናብ አነቃቃቸው። ለመጨረሻው ዝናብ እግዚአብሔር ሆይ ህይወታቸውን ስራው። እግዚአብሔር ሆይ እነዚህ ተሿሚዎች እግዚአብሔር ሆይ እንደ ኤልያስ ጸሎታቸው ይሰማ። ዝናብ ማስቆም ቢሆን እንኳን ጸሎታቸው ይሰማ። ምድርን የሚያናውጥ ጸሎት ይጸልዩ። ምድርን የሚለውጥ ጸሎት ይጸልዩ። ምድርን የሚታደግ ጸሎት ይጸልዩ። መንጋን የሚባርክ ጸሎት ይጸልዩ። እግዚአብሔር ሆይ ለነዚህ ለቤተሰቦቻቸው ሁልጊዜ ለእስራኤል እንደምትጠነቀቀው ተጠንቀቅላቸው። ለትዳር አጋሮቻቸው ተጠንቀቅላቸው። ልጆቻቸው እነሱ አገልግሎት ሲሉ ወደ ኋላ አይቅሩባቸው። ልጆቻቸው ፊተኛ ይሁኑ። በትምህርት ፊተኛ ይሁኑ። እግዚአብሔር ሆይ በማህበረሰቡ ውስጥ ፊተኛ ይሁኑ። ሚስቶቻቸው ከነሱ የተነሳ ማዲያት አያውጡ። ሚስቶቻቸው እግዚአብሔር ሆይ ከነሱ የተነሳ የሚስቁ ይሁኑ። እግዚአብሔር ሆይ እንቅቦሃቃቸው ይባረክ። ትውልዳቸው ይባረክ። መንጋው ደግሞ ለነሱ የሚጸልይበት አቅም ይጨመርበት። እግዚአብሔር ሆይ የሚያፈቅርበትና የሚንከባከብበት ሲያጠፉም የሚገስጽበትን አቅም ይጨመርለት። እግዚአብሔር ሆይ አጃቢ የሚያስከትሉ ሳይሆኑ የጫማ ጠፍር የሚፈቱ ይሁኑ። ዝቅ ብለው የጫማ ጠፍር የሚፈቱ ይሁኑ። የምእመናንን የጫማ ጠፍር ፈተው የሚያገለግሉ ይሁኑ። ቃላቸውን አጽና። ስለሰጠህን እናመሰግንሃለን በኢየሱስ ክርስቶስ ስም። ጥቂት ነገር በእንግድነት ለመናገር ስለተጠየቅኩ ነው። በተለይ አገልጋዮች አንዴ ቁጭ በሉና 3 ደቂቃ ነው የምናገረው። በአሁኑ ጊዜ የእግዚአብሔር ቃል በሐዋርያ ጳውሎስ ለኤፌሶን ቤተክርስቲያን በጻፈበት ሁኔታ ቀደምት ባሉት ዘመናት በቤተክርስቲያኖች አገልግሎትን ወይም 5ቱን የአገልግሎት ስጦታዎች የመቀበል ፈተና ነበር። አሁን ደግሞ አገልግሎቶች ሁሉ ተደምረው 1 እና 2 እንዲሆኑ የመፈለግ አባዜ አለ። እነዚህ 5ቱ የአገልግሎት ስጦታዎች
የቤተ ክርስቲያን የማዕረግ ደረጃዎች አይደሉም፣ መሰላል አይደሉም፣ ጸጋዎች ናቸው፣ አገልግሎቶች ናቸው። በእርግጥ ሶስቱ ከአጥቢያ ያለፈ ነው እንደ መጽሐፍ ቅዱስ ትርጉም ከሆነ ማለት ነው። ማለትም ሐዋርያት፣ ነቢያትና ወንጌል ሰባኪዎች አጥቢያ ያለፈ አገልግሎት እንደሆነ፣ የሁለቱ አገልግሎት ደግሞ ምእመናንን ማብቃት ነው። ግን እነዚህ አገልጋዮች የተሰጡበትን 4 ምክንያቶች ብቻ እዚህ ከመጽሐፍ ቅዱስ ልናገር። የመጀመሪያው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እንድንደርስ ነው ይላል። የእምነት ህብረት። የትኛው አይነት ህብረት? የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሊያደርሱን ነው። በሁለተኛ ደረጃ ከሐሰት ትምህርት ሊጠብቁን ነው አገልጋዮች የተሰጡን። ሕፃናት ሆነን እንዳንቆይ እንድናድግ ሊረዱን። በሶስተኛ ደረጃ እንግዲህ እንድናድግ ደቀ መዛሙርት እንድንሆን ነው። በአራተኛ ደረጃ አገልጋዮች እንድንሆን ነው። ስለዚህ እነዚህ ስጦታዎች እንደ መጽሐፍ ቅዱስ ትምህርት የማብቃት አገልግሎቶች ናቸው። ኢኩፐርስ ናቸው። እነዚህ አገልግሎቶች ማብቃት እንጂ ተክቶ መስራት አይደለም ማለት ነው። ቤተ ክርስቲያን ካምቦሎጂ አይደለችም፣ ስታዲየም አይደለችም። ስታዲየም ከሆነ አንድ ሰው 2 እንጨት መሃል ይቆማል፣ በዚህ በኩል አንደኛው እዛ 2 እንጨት መካከል ይቆማል። 10 ሰው ከዚህ አንድ ነገር ይዞ ይሮጣል፣ 10 ሰው ከዛ ይሮጣል፣ ሌላው ማጨብጨብ ነው ማለት ነው። ቤተ ክርስቲያን ግን ሁሉ የሚጫወትበት፣ ሁሉ የሚያገለግልበት፣ እግዚአብሔር በሰጠው ጸጋ ሁሉ የሚያገለግልበት ነው። እውነተኛዋ የክርስቶስ ቤተ ክርስቲያን የጸጋ ልዩነት እንጂ የዜግነት ደረጃ መበላለጥ የለባትም። ሁላችንም በእግዚአብሔር መንግስት እኩል ወራሾች ነን። ሐዋርያ ጳውሎስ እንዳለው ከኛ ጋር የተስተካከለ እምነት ላገኘው ብሏል። ስለዚህ የእምነት ሲሆን የጌታችን ኢየሱስ ክርስቶስ የሁላችንም አባት ነው። በጎቹ ከሆን ድምፁን እንሰማለን። አገልጋዮቹ እኛን ሊያገለግሉ እኛን ሊያበቁ ነው። ስለዚህ እውነተኛ ቤተ ክርስቲያን የጥቂት ጀግኖች አይደለችም። አባሉ ሁሉ ሰራዊት የሚሆንበት ቤተ ክርስቲያን ስትሆን ቤተ ክርስቲያን አሸናፊ መሆን ትችላለች። አገርም ቢሆን የጥቂት ጀግኖች አገር ከሆነች እነዛ ጥቂት ሰዎች ሲሞቱ አገር ትበተናለች። የዳዊት ሰራዊት መጀመሪያ ወደሱ የመጡ ሰዎች ብድር ያለባቸው፣ ዕዳ ያለባቸው፣ የተከፉ፣ የተጨነቁ ይላል። መጨረሻ ምርቱን ስናገኝ ግን በቀኝና በግራቸው የሚወነጭፉ የማይፈሩ በሙሉ ሰራዊት ናቸው። አንድ አማካሪ እንዳለው ዳዊትና ሰዎቹ አርበኞች ናቸው ብሏል። ሁላችንም የወንጌል አርበኞች እንድንሆን እግዚአብሔር ይርዳን። እግዚአብሔር ቤተ ክርስቲያንን ይባርክ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ዛሬ ፓስተር እንዳለው እነዚህ በዙሪያችን ያሉ ለዚህ ምስክር ናቸው። ዱላውን ተቀብለው የሚሮጡ ናቸው። አገልግሎት አንድ ቦታ በአንድ ሰው ላይ አይቆምም። የሚተላለፍ የሚሄድ ሐዋርያም ከሆነ ብዙ ሐዋርያት፣ ነብይም ከሆነ ብዙ ነቢያት እንጂ የአንድ ሰው መታያ አይደለችም። ለማድረግም ወንጌል ብርሃን የምንሞክረው ይሄንን ነው። እግዚአብሔር ይባርክ። አሜን። ጌታ የተመሰገነ ይሁን። አሁን ወደ መጨረሻው መተናል። ዘማሪያኑን ወደዚህ ጋብዛለሁ። ጌታ ይባረክ። አንድ ዝማሬ ድሮ መወዳት በጣም አብረንም ሰሞኑን የዘመርናት አለች። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል አልተለወጠም ቃል። ይሄ እውነት ነው የምትሉ አሜን በሉ። ሃሌሉያ። ዲያቆናቱ ወደዚህ መጥተው ለነሱ የተዘጋጀ ደግሞ አበባ አለ፣ በዚህ በታች ይሰጧቸዋል። እንቁም፣ አይዟችሁ፣ ጨርሰናል። በቃ ከዚህ በኋላ ቃለ ቡራኬን ያለው ስለ ትዕግስታችሁና አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። ድምፀ ጎርናና ለሆነው ለፓስተር ሰለሞን እንዲመራ ሰጠዋል። አልተለወጠም
ቃሉ እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ ስለቀረበ ነው። ጌታ ይባረክ። እስቲ ቶሎ ቶሎ ውጡ። ጌታ ይባረክ። እግዚአብሔር ይመስገን። የተሿሚዎች ባለቤት የሆናችሁ ወደዚህ ፈጠን ፈጠን ብላችሁ ትመጣላችሁ። አንድ ላይ የመጨረሻ ጸሎት እንጸልይላችኋለን። በግራና በቀኝ በመድረኩ ላይ መምጣት ትችላላችሁ። ወደ መድረኩ ትመጣላችሁ። አብራችሁ ስለምታገለግሉ አብራችሁ የጌታን ሥራ ስለምትሰሩ እስቲ የተቀደሱ እጆቻችሁን ወደዚህ ትዘረጉና አይዞሽ ጸልይላቸው አንድ ጊዜ። ዘላለማዊና ጻድቅ ሆንክ እግዚአብሔር ሆይ አንተ እውነተኛና የታመንክ ጌታ ነህ። እነዚህ ደግሞ የኑሮ ጓደኞቻቸው አብረው ይሄን ሸክም ተሸክመዋልና የሚሸከሙበትን ዛሬ እንደተነበበልን ከቃልህ ልዩ ጸጋ፣ ልዩ ጉልበት፣ ልዩ ብርታት ስጣቸው። እግዚአብሔር የዘላለም አባት ሁል ጊዜ ከሰማይ በሚመጣ ልዩ ድምፅህ አጽናናቸው፣ ደግፋቸው። እነርሱንና ልጆቻቸውን ባርክ። በመውጣትና በመግባታቸው ምሕረትና ቸርነት ሁል ጊዜ ይከተላቸው። እግዚአብሔር የዘላለም አባት በሚያስፈልጋቸውም ነገር ሁሉ ታበረታቸው ዘንድ ታጸናቸው ዘንድ እንለምናሃለን። ክብርና ምስጋና ታላቅነት ላንተ ለአምላካችን ይሁን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ። አሁን እነሱ እየወረዱ ወደ ቦታቸው ይመለሳሉ። እኛ ደግሞ መሄድ እንችላለን። እጆቻችሁን ከልቦናችሁ ጋር አንሱ። ያቺ ወንጌል ብርሃን የለመናትን ቡራኬ ለመቀበል ሃሌሉያ። የእግዚአብሔር ሕዝቦች ሆይ እጆቻችሁን ከልቦናችሁ ጋር አንሱ። የእግዚአብሔር የአምላካችንን ባርኮት ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ ጸጋና ባርኮቱ ከእናንተ ጋር ይሁን። ሃሌሉያ።